ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ ደግሞ እንመልከት። የሊቨርፑልን ጉዳይ እናንሳ። ሊቨርፑል እንግዲህ የየርገን ክሎፕና ያጫዋት ስታይል ያላቸውን የሚመስል አሰልጣኝ መቅጠር ችሏል። በእርግጥ በፕሪሚየር ሊግ በጣም ጥሩ አሰልጣኝ እንደነበሩ ማሳየት ችለዋል። ይህንን ጉዳይ እንመልከት። ዝውውሮቻቸውስ የሚለውን እናንሳ። ምክንያቱም ሊቨርፑል ደጋፊዎችን ያሰጋ አይነት ክረምት ነው አይደለ እያሳለፈ የሚገኘው። እናንሳ ይህን ጉዳይ። ልክ ነው ምሳ የዝውውር የዝውውሩ ጉዳይ ልክ ነው። ሊቨርፑል አንድ ቪክቶር ሙኞዝን ብቻ ነው ያመጣው። እንደ ጀረሚ ዣኬ አይነት አስቀድመው ያስፈረሙት ባለፈው ጃንዋሪ ከሬን የገዙት ተጫዋች ስብስቡን ተቀላቅሏል። እንደ ሃርቪ ኤሊየት አይነት በውሰት የነበሩ ተጫዋቾች ተመልሰው መጥተዋል። በጉዳት ብዙ ያልተሳተፈው አሌክሳንድር ኢሳቅ በፕሪሲዝን ጨዋታዎች ላይ የተጫወተ ነው። ስለዚህ እንደ አዲስ አዲሽን በመጠኑ ሊቆጠሩ የሚችሉ ተጫዋቾች አሉ። ግን ከአዲስ አሰልጣኝ ጋር ደግሞ አብረው የሚሄዱ ተጫዋቾች ማስፈረም በደጋፊዎች በኩል ይፈልጋል። ሁልጊዜ የስኬት ዋስትና ነው ማለት አይደለም። ምክንያቱም አርነ ስሎት ለምሳሌ በመጡበት ጊዜ ምንም ከሞላ ጎደል ተጫዋች ያስፈርሙ ሻምፒዮን ሆነዋል። እና የግዴታ ዝውውር ግድ ነው የሚል ብዙ አይደለም። እኔ እንደንትን ለኮቺንግ እድል መሰጠት አለበት። ግን በሶሻል ሚዲያ ፖስቶች ታሪክ የሙሐመድ ሳላህ አይነት በጣም ትልቅ ተጽዕኖ የፈጠረ ፖስት በቅርብ ጊዜ ያላየን ይሆናል። ምናልባት በፕሪሚየር ሊግ ታሪክ በዛ ምክንያት ነው አርነ ስሎት ከኃላፊነታቸው የተሰናበቱት ልል አይደለም። ግን ያ የሶሻል ሚዲያ ፖስት የሄቪ ሜታል እግር ኳስ ማለት የየርገን ክሎፕ እግር ኳስ መመለስ አለበት። we have to back into it ወደ ሄቪ ሜታል ፉትቦል ብቻ ሳይሆን ይሄ ሊቨርፑል መታወቂያ ነው። በዚህ ሁኔታም መቆየት አለበት መመለስ አለበት ብቻ ሳይሆን it should be kept for good እዚሁ መጠበቅ አለበት። ያንን አጫወት መተው የለብንም ማለት ይሄ አሁን እንደ አስተያየት ምናልባት ከአርነ ስሎት ጋር ማወራረድ የፈለገው የቀረው ሂሳብ ስለነበር ቅበሳቸው ቀረ ስለተሰኘ ምናምን ሊሆን ይችላል። እና የወርዲንጉንም የቃላት ግንባታውንም ፍሬዚንጉን ምኑንም ስታይ የሆነ የቻት ጂፒቲ የሚመስል እንትን አለ። በኋላ በዚህ ምክንያት ላይሆን ይችላል። ግን በጣም ብዙ የሊቨርፑል ደጋፊ እውነት ነው ልክ ነው ሞሳላህ ያለው ልክ ነው። ግን ምን ይሉታል መሰለሽ ዲፓርቲንግ ሻት ይባላል። የሆነ ሰው በቃ ስትሄጂ የሆነን ሰው መጥቶ መሄድ ማለት ነው። እና ሊቨርፑል በዛ ምክንያት አይመስለኝም ያሰናበታቸው። እኔ አልጠበቅኩም ያሰናበታቸዋል ብዬ መሰናበት አይገባቸውም በሚል ሳይሆን ግን እንደሚሰናበቱ የሚያሳዩ ምልክቶች ግን አልነበሩም ከመሰናበታቸው በፊት። ከዛ ሳላህ ያላቸው አይነት አሰልጣኝ ግን ቀጠሉ። የሄቪ ሜታል እግር ኳስ የሚጫወቱ እሱ በቃ ሊቨርፑል ሁልጊዜ ሊኖረው የሚገባ የጨዋታ መልክ ነው ብሎ የገለጸው አይነት አጫዋት ያላቸው አሰልጣኝ አመጣ። አንዶኒ ኢራዮላ በታክቲካዊ መንፈስ ዘመናዊ የርገን ክሎፕ ናቸው ልታያቸው ትችላለሽ። በፕሪሚየር ሊግ በተጠናቀቀው የውድድር ዘመን በጣም የሚታወቅ ግን ልዩ የሆነ ዲስቲንክቲቭ የሆነ የጨዋታ ስታይል የነበረው የፕሪሚየር ሊግ ቡድን ቦርንመዝ ነው። ለዛ ነው በዚህ ታንስቷል። ሜቢ ባለፈው የውድድር ዘመን ለኔ ለማየት ፌቨራይት ቡድን የነበረው ቦርንመዝ ነው። በጣም ዳይሬክት ነው። ብዙ ነገሮችም የሆኑበት ነው። ፋስት ነው። በጣም ፈጣን ነው። ኃይለኛ የፕሬሲንግ አጫወት ያለው ነው። ኤክስፕሎሲቭ ነው። ልክ የክሎፕን ቡድን ብዙ ሰዎች በዛ ቱርቦ ቻርጅድ በሆነ በጣም ኃይለኛ ፍጥነት ባለው ኃይለኛ ፕሬሲንግ ባለው አጫወት ምክንያት በጣም ብዙ ሰው ከጓርዲዮላ ማንቸስተር ሲቲም በላይ ለማየት ያዝናናል ብሎ ያምን ነበር ሊቨርፑል። ያ አይነት ምርጫ ነው። ኦፍ ኮርስ አንደኛው ስታይል ብቻ አይደለም ትክክል፣ የተለያየ ስታይል አለ። እና የክሎፕ ስታይል ልክ እንደዚህ የወንበርሽ ጠርዝ ላይ ቁጭ ብለሽ የሆነ ነገር ሊፈጠር ይችላል እያልሽ ለመስፈንጠር ተዘጋጅተሽ እንድታይ የሚያደርግ አይነት በስሜት የተሞላ በኤነርጂ የታጨቀ አይነት አጫወት የሚከተል አይነት ቡድን በመጠኑ ያንን ይመስል ነበር ቦርንመዝ። ሀሳባቸውም
ስለ እግር ኳስ በሚናገሩበትም ጊዜ ከክሎፕ ጋር የሚመሳሰሉ ነገሮች አሏቸው እና የእሳቸውን ንግግሮች ኮቴሽኖቻቸውን ወስደሽ ገገን ፕሬሲንግ ብለው አይናገሩትም እንጂ የጀርመን አገላለጽ ነው ገገን ፕሬሲንግ የካውንተር ፕሬሲንግ ሌላኛው ስም አይሉትም እንጂ ከሞላ ጎደል አጫዋታቸው ልክ እንደ ክሎፕ በተለይ እንደ ወጣቱ ክሎፕ ወደ ሊቨርፑል እንደመጣው አካባቢ እንደነበሩት ክሎፕ አይነት አጫዋት ያለው ኳስ በተቻለ መጠን ላይ ማሸነፍ ይፈልጋሉ። ፕሬሲንግ ምናልባት በግርድፍ ሁለት ምድቦች ውስጥ ሊቀመጥ ይችላል። አንደኛው ሎኬሽን ነው፣ ሁለተኛው ጊዜ ነው። አንዳንድ አሰልጣኞች ኳስ ከተቀማን በኋላ በ4 ሰከንድ በ5 ሰከንድ በ6 ሰከንድ በ8 ሰከንድ ቶሎ መልሰን ሪጌን ማድረግ እንፈልጋለን ይላሉ። አሁን ይህን ስናወራ ስለ ጊዜ ነው እያወራን ያለነው፣ ምክንያቱም ሰከንድ ስላለ ሰከንድ የጊዜ መለኪያ ስለሆነ። ሌላኛው ግን ጂኦግራፊ ነው። ለክሎፕ ደግሞ ጊዜም ቦታም ግን በጣም ወሳኝ ነው። እላይ የመጨረሻው 30 ሜትር ላይ የተጋጣሚ ቡድን ፓስ አደራጅቶ መውጣት ከመጀመሩ በፊት ነው መቀማት የሚፈልጉት። as fast as possible ግን as high as possible ነው የሚለው። ቶሎም ግን እላይ እዛ የራሱ የሜዳ ክፍል ነው። የተጋጣሚን ቡድን ቢልድ ቶሎ ዲስረፕት ማድረግ ወይም ከኋላ የፓሶች እየሰራ ቅብብል የፈጠረ ለመውጣት ሲሞክር ያንን ቶሎ ማዛባት ግን ያንኑ ኳስ ለምሳሌ በጓርዲዮላ በተለይ በቀደሙት የጓርዲዮላ ቡድኖች ሙከራ ከመሞከሩ በፊት 15 ቅብብል ማድረግ አለብን ይላል። ምክንያቱም ባይሳካ የተጋጣሚ ቡድን የመልሶ ማጥቃት ቢሰነዘር ለመከላከል በሚያስችል ቅርጽ ላይ መሆን እንድንችል ስለ ቡድን ስትራክቸር በጣም ያስባል። ክሎፕ ደግሞ እንደ ካውንተር ፕሬሲንግ የተዋጣለት 10 ቁጥር የለም። የትኛውም 10 ቁጥር በተጫዋች በግለሰብ ደረጃ ያንን ማድረግ አይችልም። ምክንያቱም የተጋጣሚ የመከላከል አደረጃጀት ኳስ በሚያጣበት ጊዜ የተዛባ ነው። የቡድኖች በኳስ ቁጥጥር ጊዜ ያለ ባህሪና ያለ ኳስ የሚኖራቸው ባህሪ የተለያየ ነው። ሼፓቸው የተለያየ ነው። ስለዚህ ገና መልሰው ሳይደራጁ ቶሎ ማጥቃት አለብን የሚል አስተሳሰብ ነበራቸው። ከሞላ ጎደል ተመሳሳይ ኮንሰፕት ታያለ እና ፓስ ማባከን አልፈልግም፣ ቶሎ ነው ወደፊት በፍጥነት ነው ወደፊት መሄድ የምፈልገው ብለው የሚያምኑ የሃይ ኢንቴንሲቲ አሰልጣኝ ናቸው። የክሎፕ የመጀመሪያዎቹ አመታት በተለይ ፕሬሲንጉ ዋንጫ ያሸነፈው አልነበረም፣ ግን ምን ዋይልድ ነው የሚሉት እነሱ ልክ እንደዛ አይነት በቃ እንደ ተናካሽ ውሾች ነው የሊቨርፑል ተጫዋቾች ፕሬስ የሚያደርጉት። ልክ በጆዜ ሞሪኞ አገላለጽ የራሳቸውን የፖርቶን ቡድን we used to press like a mad dogs ነበር። ልክ እንደ አቅላቸው እንደሳቱ ዳበዱ ውሾች ነው ፕሬስ የምናደርገው ይሉ ነበር። እንደዛ ተናካሽ ነን እኔ እንዳሉኝ ተጫዋቾች ባህሪ ነው ቡድን መገነባው። ለምሳሌ የኔ ፖርቶ የክሎፕ ሊቨርፑል ነበር የሚመስለው ይላሉ። የኔ ቼልሲ ደግሞ 442 ፊዚካል የሆነ ጠንካራ የሆነ ቡድን ነው። የኔ ሪያል ማድሪድ የመልሶ ማጥቃት ቡድን ነው። ስለዚህ አንድ አይነት ቡድን አይደለም ሰራው እንዳሉኝ ተጫዋቾች ሁኔታ ይወሰናል ሚላሴ ሲሰጡ ነው ይሄን ያለው። ግን እንደዛ ነው በቃ የክሎፕ ቡድን ይጫወት የነበረው። ቦርንመዝም ላይ ተመሳሳይ ካራክተሪስቲክስ ታያለ። ለምሳሌ ሰውየው 3 አመት ነው ቦርንመዝን ያሰለጠኑት። በ3 አመት ውስጥ ኳስ ከመቀማት በኋላ በመጨረሻው 30 ሜትር ላይ የቦርንመዝን ያህል ሙከራ ያደረገ ቡድን የለም። ከተርኖቨር በኋላ 147 ሙከራ አድርገዋል። ይሄ ነው ገገን ፕሬሲንግ የሚባለው። ከተርኖቨር በኋላ ኳስ ከተጋጣሚ ቡድን ከቀሙ በኋላ በተመሳሳይ ጊዜ ለሊቨርፑል የተሰሩ የሚያስመስላቸው በሙከራ ቦርንመዝ ይበልጣል፣ በጎል ሊቨርፑል ይበልጣል። ሊቨርፑልም ይሄንን በማድረግ የተካነ ነበር። 2 አመት በአርነ ስሎት ስር፣ ከዛ በፊት የመጨረሻው የክሎፕ ሲዝን ነበር 3 አመት። ኢራዮላ በኃላፊነት የቆዩበት ጊዜ ይሄ ነው በቦርንመዝ። ባለፉት 3 አመታት በማጥቃት ጊዜ እንደ ቦርንመዝ ፈጣን የፕሪሚየር ሊግ ቡድን አልነበረም። የአንድ ሲዝን ሳምፕል፣ የግማሽ ሲዝን ሳምፕል፣ የአንድ የውድድር ዘመን 1/3ኛ ሳምፕል አይደለም፣ የ3 ሲዝን ሳምፕል 38 ጨዋታ ያለ ብንሄድ ከ100 ምናምን በላይ ጨዋታዎች ሳምፕል ነው እያወራን ያለ ነው ማለት ነው አይደል? እና በእያንዳንዱ ማጥቃት በአንድ ሰከንድ 1 ሜትር ከ95 ሴንቲሜትር ወይም 1.95 ሜትር ወደፊት የሚሄድ ማጥቃት ነው። በፍጥነቱ አንደኛ። ሊቨርፑል ደግሞ በተጠናቀቀው የውድድር ዘመን በብዙ መጠን ድክመት የነበረበት ሊቨርፑል ከፋስት ብሬክ በኋላ ደግሞ ብዙ በመሞከር አንደኛ ነው። ስለዚህ ለዛ ነው በጣም ጥሩ ጥምረት የሚመስለው የአሰልጣኙ የጨዋታ አስተሳሰብ፣ እምነት፣ አካሄድ እና የሊቨርፑል አንዳንድ ጥንካሬዎች በጣም የተስማሙ ያስመስላቸዋል።
ክሎፕን መምሰል የግድ ጥሩ ነው ማለት አይደለም። ግን ክሎፕን መምሰል የግድ ውብ ነው ማለት አይደለም። ማለት ኦፍ ኮርስ የክሎፕን ጥያቄ ያጫዋታቸውን ወይም ሰውየውን ባህሪ ምናምን እየጠቀስኩ አይደለም። እንዳጫዋት ግን ክሎፕ መቼ ነው ማሸነፍ የጀመሩት? 2019 ነው አይደል ማሸነፍ የጀመሩት? ወይም ቡድናቸው ከ90 ነጥብ በላይ ሻምፒዮን ቢሆንም ባይሆንም ከ90 ነጥብ በላይ ማከማቸት የጀመረው ቡድኑ ይሄንን ሄቪ ሜታል የሆነ አጫዋት በመጠኑ ማርገብ የጀመረበት በተለይ ከኳስ ቁጥጥር ጋር ጠለቅ ብለው ከሚጫወቱ ቡድኖች ጋር የትግስት የኳስ ቁጥጥር በመጠኑ የጓርዲዮላን ቡድኖች የሚመስል ጠባይ መላበስ በጀመረበት ከኳስ ጋር ማረፍ በጀመረበት በፖሴሽን ከአውሮፓ ቁጥር አንድ ከቀዳሚዎቹ የፖሴሽን ቡድኖች መካከል አንዱ መሆን በጀመረበት ያ አይነት ኃይለኛ ሃይ ኦክቴን እግር ኳስ በጥቂቱ መቀዛቀዝ የጀመረበት እና የበለጠ ጨዋታ መቆጣጠር የሚችል ቡድን መሆን በጀመረበት ጊዜ ነው ቡድናቸው በተከታታይ 2 ሲዝኖች 97 እና 99 ነጥብ ይዞ የጨረሰው። አሁን ስታስብ ይገርማል የነጥቡ ብዛት 97 ነጥብ ይዞ ጨርሶ ያውቃል። 99 ነጥብ ጨርሶ ያውቃል። 99 ነጥብ በሰበሰበበት ጊዜ ከዛ በላይ መሆን ይችል ነበር። ከመቶ በላይ ነጥብ መሰብሰብ ይችሉ ነበር። ዋንጫ ከወሰድሽ በኋላ ያለ የትኩረት ማጣት ካልሆነ በስተቀር የጓርዲዮላን ቡድን ሬከርድ ቢያንስ መጋራት ይችላል። አንድ ነጥብ ነው ነገሩ ያነሱ። ግን የነዛ ቡድኖች አንደኛው ባህር የበለጠ ፖሴሽን ኦሪየንትድ ቡድን መሆናቸው የማያቋረጥ ሽግግር ሳይሆን የተለጠጠ የመከላከል ብዙ ሪስኮች የሚወስድ ሳይሆን በጣም የተደራጀ የፖሴሽን ቡድን መሆን ከጀመረ በኋላ ስኬታማ ይሆን። ስለዚህ ለማየት ለእኔም ለአንቺም ለገለልተኛ ተመልካችም ለሊቨርፑል ደጋፊም ለሌላም ቡድን ደጋፊ የሚያዝናና ቡድን ነበር ሊቨርፑል እና ለዋንጫዎች የሚቃረብ ቻምፒየንስ ሊግ ፍጻሜ ደርሷል። 2018 ዩሮፓ ሊግ ፍጻሜ ደርሷል በመጀመሪያው ሲዝን። ሊግ ካፕ ፍጻሜ ደርሷል በመጀመሪያው ሲዝን። በኋላ የቻምፒየንስ ሊግ ቡድን ሆነ። ግን ከትልልቅ ቡድኖች መካከል ብዙ ጊዜ ትልቅ ቡድን ያንቺ ሁለተኛ ቡድን አይሆንም። የሆነ የምትደግፊው ቡድን ካለ ሁለተኛ ቡድንሽ ሊሆን አይችልም። ግን ለማየት ፌቨራይት የሆነ ቡድን ግን ሊሆን ይችላል። ድብለስ በማሰኘት በቃ እግር ኳስን እዝናናበታለሁ ካልሽ ሊቨርፑል ያዝናና ነበር። ግን ዋንጫዎች ማሸነፍ የጀመረው በዛ ጊዜ አይደል። በጣም የሚያዝናና ቡድን፣ ኃይለኛ ፍጥነት ያለው ቡድን እንዳልኩሽ ወደ ወንበርሽ ወደ ሶፋሽ ጠርዝ አስጠግቶ እንድታይ የሚያደርግ የሆነ ፉል ኦፍ አክሽን የሆነ ቡድን ቢሆንም በብስለት ግን የ2018 የ2019 የ2020 ቡድናቸው የተሻለ ነው። ስለዚህ አንዳንድ ጊዜ ያንን የመጀመሪያዎቹን የክሎፕ ዓመታት ቡድን መምሰል ሁሉም ነገሩ ውብ ነው ማለት አይደለም። ሄቪ ሜታል በነበረበት ጊዜ ሊቨርፑል ዋንጫዎች ያሸነፋል ነበር። እሱን ማስታወስ ያስፈልጋል። ሩቅ አልነበሩም፣ ግን ማሸነፍ የጀመሩት የበለጠ የኳስ ቁጥጥር ቡድን መሆን በጀመሩበት ጊዜ። አርነ ስሎት በመጡበት የመጀመሪያ ውድድር ዘመንም እንደዛ አድርገዋል። አርነ ስሎት በመጠኑ ያ እንደገና ተመልሶ የ2024 23-24 የክሎፕ የመጨረሻው ሲዝን ላይ የነበረው ቡድን አንደኛው ድክመትም እሱ ያ አይነት ተመስ ምናልባት በቲያጎ አልካንታራ ለመኖር የቲያጎ አልካንታራ መፈረም ናቢ ኬታ አይነት ተጫዋች መምጣት የሚነግረን አንድ ነገር ነበር። ኳስ ይዞ የመቆየት ፍላጎት በአሰልጣኙ በኩል እንደነበር የሚያሳይ የኳስ ቁጥጥር አማካይ ስሎት መጡ። የመጀመሪያ ሲዝን ስኬታቸው አንደኛው የበለጠ የትግስት ለትራንዚሽኖች ያልተጋለጠ ቡድን ለመሆን የበለጠ የኮንትሮል ቡድን በመሆኑ ነው የምናስታውሰው። የክሎፕም የፕሪሚየር ሊግ ቡድን የበለጠ የኮንትሮል ቡድን ነበር። እንደዛን የድሮቹን ባህሪያት ትቷቸዋል ማለት ሳይሆን ግን አብርዷቸው ነበር፣ ቀንሷቸው ነበር፣ የተቆጠበ ነበር ለማለት ነው። እና አርነ ስሎትም ከሞላ ጎደል በዛ ተመሳሳይ ስልት ነው ዋንጫ ያሸነፉት። አሁን ቦርንመዝ ላይ ያለ አንዳንድ ችግር ነበር ባለፈው ውድድር ዘመንም በሶስቱ ዓመታት የእሳቸው ቡድን ከ55% በላይ ኳስ የተቆጣጠረባቸው 13 ጨዋታዎች ነበሩ ባለፈው ውድድር ዘመን። ብዙ የኳስ ቁጥጥር መቶኛ ፐርሰንቴጅ ፖይንት ያስመዘገበባቸው ጨዋታዎች ነው። አንዱን ብቻ ነው ያሸነፈው። ከ13 55% እና ከዛ በላይ የሆነ የኳስ ቁጥጥር በያዙባቸው ጨዋታዎች። አሁን የክሎፕ ቡድን ያኔ ወይም ስሎትን ቡድን ብዙ ጊዜ ዲፕ ብሎክ ቡድኖችን ጥቅጥቅ ብሎ የሚከላከሉ ቡድኖችን በትግስት ከኳስ ቁጥጥር ጋር ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ ኦቨርሎድ በመፍጠር ትራያንግሎች በመፍጠር በመስመሮች መሀል ስፔስ ለማግኘት ፖኬቶች ለማጥቃት በማሰብ በትግስት ስዊች በማድረግ ግን ለመልሶ ማጥቃት ያልተጋለጠ ዲፌንሲቭ ስትራክቸር ሬስት ዲፌንስ በመያዝ የሚጫወት አይነት ቡድን ነበር።
የስሎት ቡድን አንድ አይነት ነው ባለም የሚጋራቸው ባህሪያት ነበሩ። አሁን ወደዛ አይነት ኤቮሉሽን መምጣት አለባቸው። ምክንያቱም ቦርንመዝ ሊቨርፑል ከሚገጥመው የዲፕ ብሎክ ብዛት አንጻር በጣም ጥቂት ጥልቅ መከላከል ለሚገጥመው ቦርንመዝ ስለሆነ መካከለኛ አካባቢ የሚቀመጥ ሚድል ክላስ ስለሆነ ሊቨርፑል 90% የሚገጥሙ ቡድኖች በሎ ብሎክ ሊጫወቱ የሚመጡ ቡድኖች ናቸው። ለነዛ ትራንዚሽናል ሞመንቶች የሚሆን እድልም ላታገኝ ትችላለህ። ከጀርባ የምታጠቂው ክፍት ቦታ ላይኖር ይችላል። በፍጥነት የምታጠቂው ክፍት ቦታ በበቂ ሁኔታ ላይኖር ይችላል። ከፍ ያሉት ወደ ኤሊት ደረጃ ቡድን የመጡት እንግዲህ በቦርንመዝ 57 ነጥብ በክለቡ ታሪክ ሬከርድ ነው። ለቻምፒየንስ ሊግ ቦታም ተጫውተዋል። በእርግጥ 57 ነጥብ ነው የሰበሰበው። ለቦርንመዝ ብዙ ነው። ወደ ሊቨርፑል ስትመጪ ግን ሊቨርፑል 90 ነጥብ ለመሰብሰብ ተስፋ አድርጎ ሲዝኑን የሚጀምር ቡድን ማለት ለፕሪሚየር ሊግ ዋንጫ ለመፎካከር ተስፋ አድርጎ የሚጀምር ቡድን ከፍ ወዳለ ደረጃ ነው የሚመጡት እና ምናልባት ይሄ የሃይ ሪስክ አጫወት ሁል ጊዜ ያዋጣል ማለት አይደለም። የራሱ አዳፕቴሽኖች ያስፈልጉታል፣ ምንም ጥያቄ የለም። ይሄ የሃይ ሪስክ አጫወት የሚፈልገው አዳፕቴሽን አለ። ግን ከሞላ ጎደል የክሎፕ ባህሪ በተለይ በመጀመሪያዎቹ ዓመታት የነበሩት የክሎፕ ባህሪ ግን በአጫዋታቸው ውስጥ የሚስተዋል አሰልጣኝ ናቸው። ግን በጎ ነገር አለ። ያ ደግሞ እንዲሰራ የሚያደርጉ የሚመስሉ ተጫዋቾች አሉ። ይሄኛው የሊቨርፑል ስብስብ ያለ ዝውውሮች እንኳን ኢሳቅ በአጫዋቱ ባህሪም በሳቸው ቦርንመዝና በኒውካስል መካከል በፕሬሲንግ ጊዜ የሚመሳሰሉ ነገሮች ስላሉት ለሳቸው አጫዋት የሚሆን 9 ቁጥር ይመስላል። ጥሩ ፊት ከሆነ አምና የነበረው ሁኔታ የራሱ ልዩ ማብራሪያዎች አሉት። ከኒውካስል ሲለቅ ያለ ቅድመ ውድድር ዘመን ዝግጅት ሲዝኑን መጀመሩ ለ3 ለ4 ወር ከኳስ ሳይነካ ቆይቶ ወደ ሊቨርፑል የመጣው ፕሪሲዝን አልስ ብዙ ማብራሪያዎች አሉት። ከዛ ደግሞ በ3-4 ሜጀር ጉዳቶች ነበሩበት። አስቸጋሪ ምንም ያህል ብዙ ገንዘብ ስለወጣበት ብዙ ከፍ ያለ መጠበቅ የነበረበትም ቢሆን ከዛ የተለየ አይነት የውድድር ዘመን በዚህኛው ዓመት ማሳለፍ የሚችል ከሆነ ለሳቸው የሚስማማ አይነት 9 ቁጥር ይመስላል። ምክንያቱም ቀጥተኛ ነው። ከጥልቅ ቦታዎች ኳስ ይዞ መሄድ ይችላል። ከጀርባ ያለ ክፍት ቦታ ማጥቃት ይችላል። ግን ሆልድ ማድረግም ይችላል። ወደ ክንፍ መውጣት ይችላል። ደንበኛ አርነ ስሎት የሚመርጡት አይነት ማን ነው ኢራዮላ የሚመርጡት አይነት 9 ቁጥር ይመስላል። ኤኪቲኬ ደግሞ በአንድ ላይ ብዙ ይጫወታሉ ብለን ስለምንጠብቅ መቼ እንደሚደርስ አላቅም። ከባድ ጉዳት ገጥሞት ያለ ዋንጫ ሁሉ አልፎታል እንደምታስታውሹ። ግን እንደ ኤል ክሩፒ አይነት ጁኒየር ኤል ክሩፒ አይነት ካራክተሪስቲክስ ያለው የ9 ቁጥር ነፍስ ያለው ግን የ10 ቁጥር የፕሌይ ሜኪንግ ችሎታ ያለው የሚመስል አንክሩፒን አውት ኤንድ አውት 9 አይደል 9 ተኩል ነገር ልትዩ የምትችው አይነት ተጫዋች ነው። ጀስቲን ክላይቨርትም ተመሳሳይ ያ አይነት ባህሪ ያለው የተመቹ ናቸው። ከዛ ደግሞ ዶሚኒክ ዞቦዝ ላይ ደንበኛ የፕሬሲንግ 8 ቁጥር ኤራዮላ ሊቨርፑልን ስካውት ባደረጉ ቁጥር ምን የኔ ተጫዋች በሆነ ምናምን ብለው የሚያስቡት አይነት የሃይ ፕሬሲንግ ተጫዋች። አሌክስ ስኮትን ይፈልጉታል ምናምን ተብሎ ሰምቻ አውቃለሁ። ግን ፍሎሪያን ቪትስ ላይ የሚታይ ጠለቅ ባለ አማካይነት ሚና ከአሌክስ ስኮት ጋር የሚመሳሰል ካልሲውን በሚያደርግበት ሁኔታ ምናምን ብቻ ሳይሆን በሚጫወትበትም ሁኔታ የሚጋራቸው ነገሮች አሉ። ልክ በቦርንመዝ በአሌክስ ስኮት ላይ ነበራቸውን አይነት የ70-80 ሚሊዮን ዩሮ ወይም ፓውንድ አማካይ አድርገውታል። ቼልሲ ባለፈው 70 ሚሊዮን ዩሮ አቅርቦ ጥያቄው ውድቅ ተደርጎበታል። 64 ሚሊዮን ፓውንድ ልክ እሱ ላይ ሰሩትን አይነት ስኬት ለፕሬሲንግ አጫወትም እንግዳ አይደለም። የሻቢ አሎንሶ ሌቨርኩሰን የኃይለኛ የፕሬሲንግ ቡድን የነበረው ይሄ ተጫዋች አላቸው። ሶቦዝ ላይ ፍሎሪያን ቪትስ አጥቂዎቹ እንዳልኳቸው አርጀንሲ በተፈጠረ ቁጥር ፍጥነት ያለው ማጥቃት በሆነ ቁጥር የበለጠ የሚስማማቸው የሚመስሉ ተጫዋቾች ናቸው። ተከላካይ ላይ መቼ ለጨዋታ ይደርሳል እርግጠኛ አይደለሁም። ግን አለ ፕሪሲዝን ውስጥ ጀረሚ ዣኬ 60 ሚሊዮን ፓውንድ አውጥተው ከሬን የገዙት ተጫዋች ወጣትና በሃይ ላይን ለሚጫወት የተከላካይ መስመር የሚሆን አካላዊ ቅልጥፍና ፍጥነት ያለው ተጫዋች ነው። ገና ወጣት ነው። በምን ያህል ጊዜ አዳፕት ያደርጋል ሌላ ጥያቄ ነው። ግን ያ አይነት ካራክተሪስቲክስ ያለው ዲን ሃውሰን ላይ ኢሊያ ዛባኜ ወይም ባፎዲያ ኪቴ አይነት ተጫዋቾች ላይ ያየነው አይነት ወይም ማርኮስ ሴሌሲ የመሀል ተከላካዮቻቸው ላይ ያየናቸው አይነት በሃይ ላይ ለመጫወት ሰፊ የሜዳ ስፍራ ለመከላከል የሚሆን አካላዊ ፍጥነት፣ ወጣትነት፣ አፍላነት ምናምን ያለው አይነት ተጫዋች ነው። ቨርጂል ቫን ዳይክ በእድሜ እየገፋ ነው፣ ግን እሱም ቢሆን በሃይ ላይ ሲጫወት የኖረ ተጫዋች ነው። ከዛ ሚሎሽ ጌርኬዝ አለ የግራ መስመር ተከላካያቸው። ሚሎሽ ጌርኬዝ ከሳቸው ቦርንመዝ ነበር ወደ ሊቨርፑል የመጣው። ከሳቸው ተጫዋች የማጎልበት ምሳሌዎች መካከል አንደኛው ሚሎሽ ጌርኬዝ ነው። ስለዚህ በድጋሚ አብሮ ይሰራል።
ጀረሚ ፍሪምፖንግ የዚህ የቀጥተኛ ማጥቃት አጫወት ተጠቃሚ ሊሆን ይችላል። የቱ ጋር ነው የሚጫወተው? ለመከላከል የሚሆን የቀኝ መስመር ተከላካይ ነው ወይ ልትከራከሪበት ትችላለች። ግን በፍጥነቱ በጨዋታ ባህሪው ፈጣን በሆነ ጨዋታ የበለጠ የሚሳካለት የሚመስል አይነት ተጫዋች ነው። ስለዚህ ስጋቶች ያሉ ቢሆንም ግን ደግሞ አሁን ተጫዋቾች ሳያስፈርሙ እንኳን ለሳቸው አጫወት የተስማሙ ተጫዋቾች የሚመስሉ አሉ በቲዮሪ ደረጃ። ሌሎችም ተጫዋቾች መጥቀስ ይችላሉ፣ ግን በተለይ እነዚህ ከዛ ሲዝኑን በጥንካሬ የጨረሰ ቡድን ነው። ሊቨርፑል አሰልጣኙን በዋነኝነት ያስባረራቸው የውድድር ዘመኑን ባጠናቀቁበት ሁኔታ ለምሳሌ ከመጨረሻዎቹ 10 ጨዋታዎች አርነ ስሎትን ማለት ነው 3 ጨዋታ ብቻ ነው ያሸነፉት። ሊቨርፑል ቦርንመዝ የመጨረሻዎቹን 18 ጨዋታዎች ሳይሸነፍ ነው ከኃላፊነት ሰውየው የለቀቁት፣ ኮንትራታቸውን ጨርሰው ከኃላፊነታቸው የለቀቁትና ከስሎት በተለይ በተጠናቀቀው የውድድር ዘመን ከነበረው ውጤትም ከሌለው ኤክሳይትመንትም ከሌለው የዛ አጫወት አንቲዶት ናቸው። የዛ አጫወት ተቃራኒ ናቸው። በጣም የዋንጫ ዋስትና አንድ ቡድን ነው መጨረሻ ላይ ዋንጫ የሚወስደው። ዋንጫ የመውሰድ ዋስትና ማንም ሊኖረው አይችልም። ፉትቦል ነው፣ ፉክክር ነው። እያንዳንዱ የውድድር ዘመን የራሱ ልዩ ባህሪያት ይኖሩታል። ግን የሊቨርፑል ደጋፊዎችን ያንን አይነት እግር ኳስ መልሰው ማሳየት የሚችሉ ከሆነ ግን አንፊልድ ላይ ተመልሶ ኤክሳይትመንት ይመጣል። ሰዎች ሊያዩት የሚፈልጉት አይነት ቡድን ይሆናል። ምክንያቱም ቦርንመስ ሰዎች ሊያዩት የሚፈልጉት አይነት ቡድን የነበረው የቢኤልሳ ደቀ መዝሙር ናቸው። ቢኤልሳ በቢልባኦ አሰልጥነዋቸዋል። ቢልባኦ የዩሮፓ ሊግ ፍጻሜ በተጫወተበት ጊዜ በተመሳሳይ ዓመት የኮፓ ዴል ሬ ፍጻሜ በተጫወተበት ጊዜ የዚያ ቡድን አባል የነበረ ነው አንዶኒ ኢራዮላ። በእርግጥ የበለጠ ኤርኔስቶ ቫልቬርዴ በኮቺንግ የበለጠ ኮቺንግ ቫልቬርዴ ብዙ ተጽዕኖ አድርጎብኛል ምናምን ይላል። ቫልቬርዴን ሊቨርፑል ክሎፕ ከለቀቁ በኋላ ካጤናቸው አሰልጣኞች መካከል አንደኛው ናቸው። ስለዚህ እንዲህ አይነት አሰልጣኝ አምጥተዋል። ግን የሚታዩ ጋፖች ግን አሉ። አሁን ምሳ እንደጠቀሱ የሊቨርፑል ደጋፊዎችን የሚያሳስቧቸው በዚህኛው የዝውውር ጊዜ መልስ እንዲሰጧቸው የሚፈልጉባቸው ነገሮች አሉ። አንደኛ የለቀቁ ተጫዋቾች አሉ። የለቀቁ ተጫዋቾች ሌጀንዶች ናቸው። አንዲ ሮበርትሰን ለቋል፣ ሞሐመድ ሳላ ለቋል። ኢብራሂማ ኮናቴ ሊቨርፑል ጀማሪ መሀል ተከላካይ ነበር። በቀላሉ የእነዚህ ተጫዋቾች ክፍት ቦታ መሞላት አለበት። ግን ደግሞ ሊቨርፑል ባለፈው የዝውውር ጊዜ 450 ሚሊዮን ፓውንድ ቢያወጣም ግን ከዛ አይነት ኢንቨስትመንት በኋላ ጭምር አድሬስ ያላደረጋቸው የስኳድ ክፍተቶች አሉ። ለምሳሌ እኔ የመሀል ተከላካይ ግዴታ ነው ብዬ አምናለሁ። እኔ ኮናቴ ስለለቀቀ በቃ ኮናቴ ለቋል፣ አምና ጃሬል ኳንሳ ለቋል። በእርግጥ ሁለት ወጣት ተጫዋቾች አምጥተዋል። ጆቫኒ ሊዮኒ የሚባለውን ተጫዋች ከፓርማ ግን እድለኛ አልነበረም። ገና በመጀመሪያው ጨዋታ ኤሲኤል ገጠመው እና ሲዝኑ በሙሉ አመለጠው። ጀረሚ ዣኬ መጥቷል፣ ጥሩ ተጫዋች ነው። ግን ሁለቱም ከጉዳት እየተመለሱ ያሉ እና በጣም ወጣት ተጫዋቾች ናቸው። አንደኛው ሌላ ሊግ እየቀየረ ያለ ወደ ሊቨርፑል ዲማንድ የመጣ ተጫዋች ነው። አንደኛው ከኤሲኤል በእግር ኳስ በጣም ከባድ ከሚባሉት ጉዳቶች ገና እያገገመ ያለ ልጅ ነው። ፕሪሲዝን ተጀመረና ደግሞ ጆ ጎሜዝ ተጎዳ። ጆ ጎሜዝ ደግሞ ሁልጊዜም ጉዳት የሚያስቸግረው ተጫዋች ነው እና ባለፈው የውድድር ዘመን ማርክ ጌሂን አለማስፈረም ስህተት ከሆነ ከባለፈው የውድድር ዘመን ቀዳዳ በላይ ነው ያለበት ሊቨርፑል። የተከላካይ መስመሩ ላይ አዳዲስ የመጡ ተጫዋቾች ላይ እርግጠኛ ሆኖ ያንን ሁሉ ጫና ማሸከምም ትክክል ላይሆን ይችላል። ሁለተኛ ምናልባት አዲስ የግራ መስመር ተከላካይ ማስፈረም አለባቸው። ሚሎሽ ኬርኬዝ እንደሚጀምር እርግጠኛ መሆን ትችላለች። ከአሰልጣኙ ጋር ከነበረው ስኬትም በውድድር ዘመኑም ላይ እያሳየ ከነበረው እድገትም። ግን አንዲ ሮበርትሰን ለቋል። ስለዚህ ሌላ ተጫዋች ያስፈልጋቸዋል። እዛ ቦታ የስኳድ ተጫዋች ያስፈልጋቸዋል። ይገባኛል ተመልሷል ኮስታስ ሲሚካስ፣ ግን ይቆያል ብሎ ለመገመት ያስቸግራል። እንደ ሉክ ቻምበርስ አይነት ተጫዋች አላቸው፣ ግን በጣም ወጣት ነው እሱ። የፕሪሲዝን ጨዋታዎች ላይ ያየነው ተጫዋች። የክንፍ ተጫዋቾች ጉዳይ ግን አንገብጋቢ ነው። ሊቨርፑል ለረጅም ጊዜ ኢግኖር ያደረገው አንድ ሙሉ ፕሮግራም የሰራንበት ጉዳይ ነው ይሄ። ሊቨርፑል የስሪ ዌይ አታከርስ የሚባሉት ጎል ማስቆጠርም የጎል እድል መፍጠርም ድሪብል ማድረግም ሶስቱ ነው ማድረግ የሚችሉ ተጫዋቾች ለአመታት ነበሩት። ሳላህና ማኔ ዋናዎቹ ተጠቃሾች ናቸው። ግን ሌሎች ዲያዝም ጋክፖም ሌሎችም ተጫዋቾች በተለያዩ ጊዜያት ያስፈረማቸው ተጫዋቾች ነበሩ። አሁን ደግሞ ይታይሻል ክለቦች እየሄዱ ያሉበት የክንፍ ተጫዋቾችን የማስፈረም አቅጣጫ አሁን በግልጽ ይታያል። ሊቨርፑል ንጹህ ማን ነው ቼልሲ ንጹህ የክንፍ ተጫዋች አይደለም፣ ግን ሞርጋን ሮጀርስ ያስፈርማል። ብዙ ጊዜ በግራ ክንፍ በኩል ሊጫወት ይችላል። አርሰናል ቪኒሽስን ማስፈረም ይፈልጋል። ቪኒሽስን ባያስፈርምም ምናልባት ሌላ ትልቅ የክንፍ ተጫዋች ሊያስፈርም ይችላል። ማንቸስተር ዩናይትድ የራሽፎርድ ሁኔታ አለየለትም እንጂ የግራ ክንፍ ተጫዋች ማምጣት አለበት በእኔ ሀሳብ ቢያንስ።
ግን ፔዤ አሁን ከሞላ ጎደል ክንፍ ላይ መጫወት የሚችሉ ሁለት ተጫዋቾች አምጥቷል። ማግኘት ሳክሉሽና ሚካጎት በቅርብ ጊዜም ባርኮላ፣ ክቫራትስኬሊያ፣ ዱዌ፣ ዴምቤሌ ሁሉ የክንፍ ተጫዋቾች ናቸው። ስሪ ዌይ አታከርስ የሚባሉ ሰፊቸው ነን። ሲቲ ላይ ታያለሽ የቀጥተኛ ድሪብለሮች የማምጣት ዝንባሌ ያለ ሴሜኞን፣ ዶኩን አምጥቷል። ሪያል ማድሪድ ያን ዲዮማንዲን ለማስፈረም ብዙ ገንዘብ ለመክፈል ፈቃደኛ ነው። እንዲህ አይነት ባህሪ ያለው ተጫዋች ነው ሊቨርፑል ይፈልገው የነበረ ሌላ ተጫዋች። ባርሰሎና ሁለት የክንፍ ተጫዋቾች ነው ያስፈረመው። ሁለት አንዲ ሮበርትሰንና ካረም አደየሚ አምጥቷል። የክንፍ ተጫዋቾች ናቸው። በቃ ፋሽነብል ሆኗል እንዲህ አይነት ተጫዋቾችን ማስፈረም። ሊቨርፑል በዚህ በጣም የተዋጣለት ነበር በፊት። ስለዚህ የግድ የክንፍ ተጫዋቾች ማምጣት አለበት። ግን ደግሞ ሞሐመድ ሳላህን መተካት አለበት። አሁን ባርኮላ ይመጣል አይደል? ባርኮላ ሲመጣ ቀኝ ላይ መጫወት ይችላል፣ ግን ብዙ ጊዜ ግራ ላይ የሚዋጣለት ተጫዋች። የቀኙን እንዴት ያደርጉታል አላቅም። የሞሐመድ ሳላህ አይነት ተጫዋች በተለይ የሱን የጎል ቮሊዩም መድገም በጣም በጣም ከባድ ነው። ግን ግልጽ የሆነው ነገር አዳዲስ የክንፍ ተጫዋቾች ያስፈልጉታል። እዚህ ላይ እንደ ሪዮን ጋሞሃ አይነት ተጫዋቾች የበለጠ ሊጎለብቱ ይችላሉ። ግን የበለጠ ነገሩን አስፈላጊ የሚያደርገው ምን ያህል ተጨባጭ እንደሆኑ አላቅም። ጋክፖ ከቶተናም ጋር የተነጋገረ ነው እየተባለ ነው። እንደዛም ይሁን ከሆነ ደግሞ የበለጠ እንግዲህ ሉዊስ ዲያዝ ለቆ የክንፍ ተጫዋች አላመጡም፣ ስፔሻሊስት ተጫዋቾችን ያመጡት። አሁን እኔ የበለጠ ሁሉንም አሁን ፍሎሪያን ቪትስ የበለጠ የጎል እድል ፈጣሪ ነው፣ ኢሳቅ የበለጠ ጎል አስቆጣሪ ነው። የድሮዎቹ የሊቨርፑል የማጥቃት ተጫዋቾች ግን መፍጠርም ማስቆጠርም ድሪብል ማድረግ ፕሬስ ማድረግ መጨመር ትችላለች። እኔ ከኳስ ጋር ያለው ነው ስሪ ዌይ ተጫዋቾች ምላቸው እንጂ በፕሬሲንግም በጣም ኃይለኞች ተጫዋቾች ነበሩ። ስለዚህ የቀኝ ክንፍ ተጫዋች ያስፈልጋቸው ግራ የቀኝ መስመር ተከላካይም ላይ ነው ጥርጣሬ ያለኝ። በኮነር ብራድሊ በጣም አሳሳቢ በሆነ የፊትነስ ችግርና ቅድም ምናልባት አጫወቱ ሊጠቅሙ ይችላል ብልም ግን ፍሪምፖንግ የተዋጣለት ፈራሚ ነበር ለማለት ይቸግራል እስካሁን ድረስ። በተለይ በአራት ተከላካዮች ሲስተም ውስጥ ጥሩ ፉልባክ የመከላከል ፉልባክ አይመስለኝም። እዛ ቦታ ላይም ሰው ሊያስፈልጋቸው ይችላል። አማካይ ቦታ ላይ አሁን ከርቲስ ጆንስ ከለቀቀ ከርቲስ ጆንስን ባይለቅ አማካይ ላይ ዴብዝ ይፈልጋል ሊቨርፑል። ከርቲስ ጆንስ በኢንተር እየተፈለገ ነው። አምናም የሊቨርፑል ደጋፊዎች እንዲህ አይነት ኮንሰርን ነበረባቸው እና እያወራን ያለ ነው ብዙ እንደገና መሟላት ያለባቸው አሏቸው። ከነሱ ጋር ለመስራት የሚሆኑ ተጫዋቾች አንዳንዶቹ ሪፐርፐዝ ማድረግ ይችሉ ይሆናል። የኪቲኬም ኢሳቅም ወደ ክንፍ ወጥተው መጫወት ይችሉ ይሆናል። እንደዚህ ግን ማለት የውስጥ መፍትሄ ሊፈልጉላቸው የሚችሏቸው ነገሮች ግን ስኬታማ እንዲሆኑ ግን ሰውየው ብዙ ዝውውሮች ማድረግ ሊያስፈልጋቸው ይችላል። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።